በእናታችሁ ለሌላ ጊዜ ማለት ነው እንደዚህ ስትጣሉ ማለት ነው እንዲህ በአካል ዝግጥ ብላችሁ ከምትጣሉ እኛንም ከምታሳቀቁን ማለት ነው እንደዚህ በዜማ በግጥም የሚሰማችሁን ነገር ብገልጹ ልክ ሀይሚ ዛሬ እንደገለጸችው ብገልጽ ብሩኬም ደስ ይለናል። አሁን የሀይሚን ሰምተናል። ደግሞ ያንተን በዜማና በግጥም አዋስተ አቀነባብረህም ቢሆን ምንም አድርገህ እንጠብቃለን። በእውነት እንጠብቃለን። ብሩኬ መልስማ መስጠት አለብን ለሀይሚ ዛሬ ለተዘፈነልህ ዘፈን መልስ መስጠት አለብህ ከምር። ዛሬ ደግሞ ወቀሳው ማለት ነው በዜማ ሆኗል ማለት ነው። እንደምታውቁት ሀይሚ እንግዲህ ቪዲዮ ወታ መስራት ሰልችቷት ይሆን አናቅም። በቃ ለብሩኬ ያላትን ነገር በዜማና በዘፈን እያዋዛች ዛሬ ስትወቅሰው ስትነግረው ለመንገር ለማውቀስ ሞክራለች ማለት ነው። ለማስረዳት ለሱ አሁን ባለችበት ሁኔታ ለሱ ያላትን አመለካከት ለመንገር እየሞከረች ነው። ተወዳጆቼ ሰላምታ ያላችሁበት ይዘርሳችሁ፣ ሰላም ይበላችሁ። ተኩላተኩ ማለት ነው። ይቅርታ ጠይቃለሁ እና በጣም የገረመኝ በቃ የሄደችበት መንገድ አሪፍ ነው። ሁሌም እንደዚህ ቪዲዮ ላይ ስግጥ ብለው ወይም እንደው የተጃጃሉ ከሚመጡ እንደዚህ በዜማና በግጥም እያዋዙ አንዳንዴ ደግሞ ለወጥ እያደረጉ ለመነጋገር ቢሞክሩ አሪፍ ነው ብዬ አስባለሁ። ምክንያቱም እንደዚህ አይነት ነገሮችን ክፍተቶችን እያጠበበ ይመጣል። ግን እንደዚህ በአካል ተገናኝተው ሲነጋገሩ በጥል ላይ ሆነው ሲነጋገሩ የበለጠ ነገሮችን እያከረሩት ይመጣሉ እና ዛሬ ሀይሚዬ እንግዲህ ወታ በዜማ ለብሩክ የተሰማትን ነገር የተሰማትን ስሜት ለመግለጽ ሞክራለች። ጥሩ መልእክት ነው ብዬ አስባለሁ። ብሩክ ይሄንን ነገር ሰምቶ መልስ ይሰጣታል ብዬ ሰፍ ብዬ እየጠበቅኩ ነው እላችኋለሁ ተወዳጆቼ እና በጣም ነው ደስ ያለኝ። ሌላ ደግሞ ያው ዛሬ እንግዲህ ብሩኬ ፍፄ ብሩኬን ጠርቶት ነበረ፣ በፍፄ ቤት ማለት ነው። ፍፄ እንግዲህ ያጠራበት መንገድ ያው አለ አይደለ፣ በደንብ አድርጎ ለመናገር ፈልጎ ነበር፣ ግን አልቻለም። አቅም አጣ፣ ፈራ ማለት በቃ ብሩክም ለሚናገረው ነገር እንትን አጣለት። ፍፄ እንዲህ ብሎ ለመናገር አውጥቶ ፈራ። ምንም አንደበት አልነበረውም። ፍፄ ዛሬ ብዙ ነገር መጠየቅ ይችል ነበረ ማለት ብሩኬ አሁን ለራሱ ካለበት አንግል ነው እየተናገረ ያለው ማለት እንደዛ ስላችሁ ፍፄ ብሩኬን ብዙ ነገሮች መጠየቅ ሲገባ ብሩኬ ግን እኔ እንደዚህ አድርጌ እኔ ለሴቶች ክብር አለኝ ማነቅ ነበረብኝ ወይ ምን አድርጉ ነው የምትሉኝ ምናምን ነገር ምናምን ሲል በተለያዩ ነገሮች እንደዚህ አይነት ነገሮችን ሲናገር ማነው ፍፄ በጣም ዝም አለ። በቃ ምንም ማውራት አልቻለም። ምንም ማለት ነው ምንም በቃ ምን ብሎ መናገር እንዳለበት ተዘጋጅቶ የመጣ ሁሉ ጠፋበት። በእውነት ነው የምላችሁ ጠፋበት እና አፉን እንደዘጋ አፉን ዘግቶ ነው የወጣው። እኔ በቃ የተወሰነ ተስማሙ፣ ተነጋገሩ ምናምን ከማለት ውጭ ምንም ነው ያለው ነገር የለም። ያው አለ አይደለ እንትና እዩ እየሄደችበት ያለው መንገድ ያው ጥሩ አይደለም። እኔም በቃ ሴት ስለሆነች ልጅ ስለያዘች ነው እንጂ በጣም ትዕግስት አስጨራሽ ነበረ፣ ልመታት ሁሉ ነበረ ነው እያለ የነበረው እና ፍፄ አንተ ምን ቤት ነህ እዩን የምትመታው? ምን ቤት ነህ? ራሱ ዋናው አስረገዘ የተባለው ሰው እያለ አንተ ምን ቤት ነህ ልመታው የምትችለው? ባይሆን እንደዚህ አይነት መምታት ምናምን ሀሳብ ውስጥ ከምትገባ ፍፄ ማለት ነው ለብሩክ ጓደኛው አይደለ አማካሪው አይደለ በቃ ሀይሚን አውጥቼ ልተዋት ነው እስከ መጨረሻውም ልተዋት ነው የሚለውን ነገር እንዲተው ብታግባባው በአንዳንድ ነገሮች ብትተባበረው ባይ ነኝ። በቃ ጓደኛ ማለት እንደዛ ነው እንጂ የበለጠ ችግር አንተም ለማምጣት ነው። ሰው መተ ጭራሽ እርጉዝ መተ ከዛስ ምን ይፈጠር ይመስልሃል? እና ነገሮችን የበለጠ ለማጥበብ መሞከር አለብህ ፍፄ ከብሩኬ ጋር ሆነ ማለት ነው እንጂ ሌላ ታሪክ ውስጥ መግባት የለብም። አንተም በራስህ ጎራ ደግሞ እና
አሁን ከዚህ በኋላ ፍፄ በደንብ አስበህበት ብሩኬንና ሀይሚ የሚግባቡበትን ወይም ደግሞ ብሩኬ ከሀይሚ እንዳይርቅ የሚፈጠርበትን ነገር ብፈጥር አሪፍ ነው ባይ እና ይሄ አዋጭ ነው። ምክንያቱም ሀይሚን የራሷ የሚያማክራት አንድ ሰው ያስፈልጋታል። ሴትም ሆነ ወንድ ሀይሚን የሚያማክራት ከጎኗ ሆኖ እንዲህ ብታረጊ ብሎ ሁነኛ የሆነ ሰው ያስፈልጋታል። ብሩኬም እንደዛው ያስፈልገዋል እና እንደዚህ የሚያማክራቸው ሰው ቢኖር እነዚህ ልጆች መንገዳቸውን አይስቱም ብዬ አስባለሁ። ያው ቀስ በቀስ ወደ አለቆራለኝ በእውነት ቅርታ ቀስ በቀስ ወደ ነበሩበት መንገድ ይመለሳሉ ብዬ አስባለሁ። ያው እንግዲህ የብሩኬ ልጅም ከሆነ ይወለዳል፣ ችግር የለውም። ልጅ እኮ ብሩኬ ልጅ በጣም ትፈራለህ ማለት አዎ ልክ ነህ፣ ያስፈራል፣ ከባድ ነገር ነው። ግን ደግሞ ሳይሆን በፊት መጠንቀቅ ነው። ከሆነ በኋላ ግን መፍራት አያስፈልግም። ያንተም ከሆነ መቀበል ነው። በዚህ እድሜ ልጅ ወልጄ እኮ ምናምን እያልክ ነበር ዛሬ እና ምክንያቱም ያቺን ልጅ የምትፈጠርባትን ቀን ነበር ማሰብ የነበረብህ እና የዛኔ እሷን ቀን ነበር መፍራት የነበረብህ አሁን ሳይሆን ያቺን ልጅ ልትፈጠር የነበረችባትን ቀን እሷን መፍራት ነበረብህ፣ ማሰብ ነበረብህ። አሁን ከሆነ በኋላ እኔ ፈራው፣ እኔ ልጅ ነኝ፣ እኔ እንዲህ ነኝ፣ አይሰራም ብሩኬ፣ ተው አይሰራም በቃ። ስለዚህ ምንድነው በቃ ልጁ የኔ አይደለም ብለህ አይደለም የምታስበው? ለምን ፈራህ አሁን? ቆይ እኔ እኮ ይገርመኝ በዚህ እድሜ ልጅ ወልጄ ምናምን የምትለው ለምንድን ነው? ልጁ የኔ አይደለም ወይ እያልክ አይደል እየተናገርክ የነበረው? አሁን ደግሞ ዛሬ በዚህ እድሜ ልጅ ወልጄ ምናምን የምትለው ምን አይነት ነገር ነው? ግራ እያጋባህን እኮ ነው። ልጅ የኔ ነው ብለን የምታስበው? እንደዛ ከሆነ ታዲያ ለምን አታምንም? ለምን ዲኤንኤ ውጤቱ እስከሚመጣ ምን አስጠበቀ? በቃ እጅህን አሳልፈህ ስጥ በቃ እንዴ። አሁን ዛሬ በዚህ እድሜ ልጅ ምናምን ልባል የልጅ አባት ልባል ነው? አዎ ላትባል ነው? ያኔ ምንድን ነው እንደዚህ አይነት ነገሩን ካረክ ያንተ ልጅ ከሆነ ትባላለህ። አዎ አቶ ብሩክ እንልሃለን። ብሩክ ነበር የምንለው። እንግዲህ የምትወልደውን ልጅ ስም እየጠራን የእንትን አባት እያልን ደግሞ ጠራሃለን። በቃ ከፊት ጨመር አድርገን ስምህን ጠራሃለን። ችግር የለውም፣ ለዛ ያውቃ እና አንተ ራስህ ግራ ተጋብታበታል። ግራ ከመጋባት እንደዚህ ውጥንቅጥ ካለ ነገር ያውጣን። በእውነት ከባድ ነው እና ሀይሚ በቃ ብሩኬ ሀይሚ የመጣችበትን መንገድ ተረድተዋል፣ እኛም ተረድተናል። ያልተረዱ ልጆች ሊኖሩ ይችላሉ፣ ግን ሁሉም ተረድተዋል ብዬ ነው የማስበው። አለመረዳት ሳይሆን ብሩኬ ቪዲዮ ላይ ሀይሚ የመጣችበት መንገድ እኛ አለመረዳት ሳይሆን በቃ የእሷ ስሜት እኛን ተሰምቶን ነው። እንደ ሴት እኛ የሚሰማን ስሜት አለ አይደለ? የእሷ ስሜት እኛን ተሰምቶን ነው እንጂ እሷ የሆነችበትን መንገድ የመጣችበት መንገድ ተሸውደን ወይም ባለማወቅ ያልተረዳና መስሎህ እንዳይመስልህ፣ ተረድተናታል። ትክክል ናት ነው የምንለው ማለት ነው። ከመጣችበት ለአንተ ከከፈለችው መስዋዕት አንጻር ከበፊት ጀምሮ ይሄ የመጣችበት መንገድ ትክክል ነው። ግን ደግሞ ይሄ አሁን ደግሞ መንገዶችን እንትኖችን ብቀይራቸው ጥሩ ነው ባይኔ። በዚህ ባትቀጥል ሀይሚ አሁን ባለችበት ብሩክን ማናደድ እንደዚህ በነገር ምንድን ነው ሸንቆር ማድረግ ታውቃለች እኮ እንትን እንዳለች ጥሩ እንዳልሆነ የምታደርገው ነገር ታውቃለች። ግን በቃ ውስጧ ስለተቃጠለ ቅጥል ብሎ በቃ በምንድን ነው ሰጥቼ ህሊናዬን ላስደስት የምችለው ብላ ነገር ነው ያ የልቧን ነው ለመግለጽ የፈለገችው እና በአጋጣሚው ነው መጠቀም ፈለገች። አጋጣሚውን ደግሞ እየተጠቀመችበት ነው። ግን ከአሁን በኋላ ግን ሀይሚ ይህንን ጸባዋን ትታ ብትመለስ በቃ እሱን እየመከረችው ምናምን በእርግጠኝነትም እሷን ብቻዋን ስለሆነች ነው እንጂ ልክ እንደ ብሩኬ አማካሪ ብታገኝ እንደ ፍፄ አሁን ብሩኬን እያማከረዋል፣ እንደ ሀይሚን ሌላ ሰው አማካሪ ብታገኝ አሁን ካለችበት ጸባዋ ወጥታ
ለችግሬ መፍትሄ ብሩኬን እያማከረች እንዲህ ብታረግ እንዲህ ብትሆን እያለች ብታማክረው ይሻላል። በዚህ ባይቀጥሉ ማለት በዚህ ሁኔታ በነገሩ ሸንቆር እያደረጉ ባይቀጥሉ ጥሩ ነው ባይኔ ቶችዬ። እና ያው ያለው ነገር ከሞላ ጎደል ውጥንቅጥ ብሎ ነገሮችን ሁሉ አበለሻሽቷቸዋል። ነገሮችን ሁሉ እንትን ብሏቸዋል እና